ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ጋር ሁሉ ሰላም። የዛሬ ብሏችንን ደግሞ ላሳያችሁ ነው። ጌማት እየሰራሁ ነው። ዛሬ ሰርተን አናውቅም። የሳውዲ ምግብ እዚህ ሀገር ዜድ ተኝታለች። እንቅልፍ ይዟታል። ቡና ምናምን አፍልተን እንዘው እናወራችኋለን። አሁን ላሳያችሁ። ጣችን እዚህ ጋር አለ። እዚህ ጋር ዘይት፣ እዚህ ጋር ማውጫዋል። እዚህ ጋር ዘይት አለ። መጣን። ባቢ ምን እያረግሽ ነው? በነገር ፏፈሽ ብላለ። ያው እንደምታዩት በጣም ያልሰራችሁ የለም። እስኪ ያዩላችሁ ቤተሰቦች በዚህ መልኩ ዛሬ አዘገጃጅተናል። እንግዲህ የቀረበ ሽሮ ሰርታለች። ያዩላችሁ እንግዲህ ቤተሰብ ልበላ ነው። ሽሮ ነው ያው ጾም አይደለም። ወደ ቡና ስሄድ ደግሞ እናሳያችኋለን። እስኪ ቅመሹ ማለት እየተሸፈንኩ እየወደቀብኝ ነው። ዛሬ እኔ ነኝ ከአዳሚዋ ቡና ማፈላው። ቆንጆ ነው። ምን ብላቶች እንጀራ ናፍቋችኋለችው። እኔ ድሮ ማለት ነው ቲቪ ላይ ሳይ እንደዚህ እየበሉ ሳይ ሲያዋውጡት አዎ ማርያም በጣም ግርምካ ነው። ግን አይዞሽ አንቺ ሲቀር ሁሉም ነገር ይስተካከላል። እንዴት ታስቡ አይገርማችሁ? ምን እናንተ ይበልጣል ከሱ ያለው ምግብ። አሁን እኛ እሱን ስታዋውጡ ነው እኛ ምራቃችን ሁሉ ምናምን ናፍቆናል። ባይዘው ምን ነው ኩዱ እነሱ ያው ኩዱ ይሳቀው እናቶች እንደዛ ነው። ልንበላ ነው በቃ በልተን እንመጣላችኋለን። ሰላማችሁ ይብዛ። ቡናውን እየጠጣን ደግሞ ጌማት እንሰርቻለሁ፣ አሳያችኋለሁ። ይኸውላችሁ በልተን ጨረስን። እና ቡናችን እየጠጣ ነው። እንጠጣ ጭሳችንን እናጭሰን ጭስ እንወዳለና እናቶቼ ቡና አፍልተናል። ዛሬ በእኔ ቤት ልና ያለ ነው። ጌማት ደግሞ ወይስ ሳውዲ ከመጣን ሰርተን አናውቅም ነበር። እንደውም የሆነ ቪዲዮ ሰርተን ተስተካክለሽ እንቁላል ምናምን ብለን አመስለን እኔ ሆነ ያልኩት ዜድ ከሆነ አላስታውስም። ምን ሊሆን ይችላል እና እንቁላል አይደረግም ባላችሁ መሰረት ሳናደርግ ቅመሽ አልበላንም እስካሁን ልቅመስ። አይ በእንት እየተጠበሰ ቀምሻለሁ እኔ ቆንጆ ነበር። ቆንጆ ይበልጥ አሁን ደግሞ ሽራ አድርገንበት ሽራ አላደረግንም ነበር። ቆንጆ ሆኖ ያልወጣ እንደው ብለና ሽራ አላፈላንም ነበር። ከዛ አሁን አፍልተን አድርገንበታል። ቆንጆ ሆናን ቡናው እየፈላ ነው። ብቻ ቋራሽ ነው እንጠጣ እናቶቼ። መቼም የአረብ ሀገር ስራ ያልቅም። ሽራ ግን ማለት ነው እናቶቼ። ትናንት በሰራነው ቪዲዮ ደግሞ ጃይካ ትምህርት ቤት የሆነ እየረሳ ነው ስለሆነ መልስ አትሰጡም እንደ ምናምን ብላችሁናል። ጃይካ ትምህርት ቤትና መድኃኔዓለምና ጃርሳም ከወፍጮ አካባቢ የሰራባለው ምናምንሽና ወፍጮም በነገራችን ላይ ነው ያላወቅኩትም። ጃርሳ በር ጃርሳ እንትኑ ጃርሳ በር ጃርሳ ይያዲስ ይሆን በዛው ድሮ አንስቶኛ ውጭ ሀገር ሳንሄድ አንስቶ ነው ወፍጮ ቤት እዛ አለ የሚባለው። ግን አይተነው አናውቅም። አይተነው አናውቅም። ቦታውንም ስለማላውቀው ይሄ ነው ማለት አልችልም። ግን አሁን ጃርሳ ላይ በነገራችሁ ላይ ብዙ ቤት አለ፣ ብዙ ነገር እየተሰራ ነው እና ከተማ ሆኗል። ቆንጆ ነው፣ አይከፋም። ቢያንስ እኛ እኮ ማለት ገጠር በጣም ያስጠላል የምንለው ለራሳችን ቢያንስ ነቃ ብለን እንድንኖር ይቺ ወልዲያ ላይ ያለች ትንሽ ከተማ ነች። ራሳችንን እንጠብቀለን እና ጃርሳ ዝሮ አንድ ላይ ተሰርቶ ከሆነ ኖርማል ነው። ግን ብር ካላችሁ አሁንም ከተማ ላይ ቦታ ስለረከሰ ግዙ እና ደግሞ ከአንድ ነጥብ በታይ ቦታ ካገኘን ብላችሁ አይጠፋም። ግን ደግሞ ህገወጥ ነው። አሁን ላይ ደግሞ ህገወጥ እንዳትገዙ እየተባለ ነው። ሁሌም እንዳትገዙ ነው የሚባለው። ዝም ብላችሁ ግዙ። ሰው ካላችሁ ነው ማለት ነው። ሰው ከሌላችሁ በጣም ከባድ ነው። በነገራችን ላይ ፕሮሰሱ
የዛሬ 2 ዓመት ሁሉ ገዝተው ማለት ነው እስካሁን ያልተስተካከለላቸው አለ ማለት ነው። እና ለሁሉም ነገር ዝሮ ሰው ያስፈልጋል። አሁን ላይ ሰው ስልክ ቤት ትናንት ነው አይተሻል። ስልክ ቤት ሄድን ማለት ነው ላሰራ አይፎን እንትን ብሎ አፕዴት ጠይቆኝ ከዛ ጠየቅ ነው መጀመሪያ አልሰራም ምናምን አለና ከዛ ሌላ ቦታ ድርሰን ስንመጣ እንዴ ትናንት የደወላችሁልኝ ናችሁ እንዴ ምናምን ብሎ እንደገና አስተናገደን። እና ከባድ ነው እያንዳንዱ ነገር ሰው ያስፈልጋል። ልትሪ የፈለገው እንግዲህ በሁሉም ቦታ ላይ ያለው የራሳቸው የሆነ ሰው ያስፈልጋችኋል ነው። እና ደግሞ የምላችሁ ነገር ጃይካ ትምህርት ቤት አካባቢ በጣም ቆንጆ ቦታ ነው። ግን ጃይካ የት ነው? ጃይካ ኬላው ጋር ማለት ነው። እዛ በጣም ተመራጭ ቦታ ነው። አሁን ላይ ሁሉም ሰው ወደዛ ነው በነገራችን ላይ እየሰራ ያለው እንዳለ የቡልኬት ቤት ነው ምናምን ቆንጆ ነው። እና ደግሞ አንዲት እህታችን ቦታ ገዝቻለሁ ግን አዲስ በተመራበትና የቡልኬት ቤት ነው መሰራት ያለች ምን ታያለሽ? የቡልኬት ቤት ስሪ ግዴታ መሰራት ያለበት የቡልኬት ነው አሉ መሰረቱ። ጥሩ እኮ ነው ታዲያ የቡልኬት ቤት በቃ ቆንጆ አድርገሽ ስሪ። በቃ የዘላለም እንትን ነው ደግሞ አያረጅም እንደ ጭቃ ቤቱ ምናምን። አይ ደግሞ አሁን በነገራችን ላይ ብሩ እኩል ይመስለኛል። እንትን አድርጊውና ታባዘው ማንኛውም በጣም ይፈጅበታል። የቡልኬቱ በጣም ብዙ የሚፈጅብሽ ከሆነ ማለት ባለችሽ መጠን ለምን 1-2 ሰርቪስ አይሆንም? ስሪ መግቢያ በቃ እንደው የምታከራዩት እንኳን ባይኖር የምትገቡበት እግዚአብሔር የቤት ኪራይ እኔ አቻቻላቸው እየከፈለ የሚኖር ሰው ማለት ነው። እንደገና ደግሞ ብትሰሩ ጥሩ ነው። እንትኑ የቡልኬቱ እኔ አሁን የቡልኬቱ በሰራሁ እያልኩ በራሴ ነው ትላለች እሷ። እኔ በቃ መግቢያ ካለኝ ምክንያቱም ከዚህ በላይ መቆየት አልፈልግም። እንደውም ይሄን ሁሉ አመት እዛ መቆየት ሲያለ አሁን ይቆጨኛል። ምክንያቱም ማለት የቆየነውን ያክል ስኬታማ አይደለንም ማለት የሚገባንን አግኝተናል። ብቻ ተመስገን ጊዜው ነው ግን እና ጊዜው ነው ያልኩበት ምክንያት ምንድን ታውቃላችሁ? አሁን እኛ የሄድንበት 2005 አካባቢ ምናምን አብዛኛው ጊዜያችንን በኮንትራት ቤት ስላቃጠል ነው እንትን የለንም። ለዛ ነው ረዥም ጊዜ የፈጀብን። አሁን ቅርብ ጊዜ ህዝብ ምናምን ስኬታማ ናቸው። ምክንያቱም ቶሎ ጥፍት ይላሉ፣ በደህና ብር ይሰራሉ። አሁን ላይ መጥረሽ ስራ እንዲሁም ከድሮ አሁን ከኛ የነሱ እኛ ነን እንደውም የሰራንበት ሰው የሚለው በቃ በእናንተ ጊዜ አልፏል። ስራ ነው እንጂ ዞሮ ብሩ ያው ነው። አሁን ኮንትራት ቤት አንቺ በወር እኮ 3000 ብር ነበር ሲከፈለን የነበረው። በእርግጥ ብሩ ዋጋ ነበረው ግን ያን ያክል ዋጋ አልነበረው። 3 አመት ሰርተናል ምንም ማድረግ አልቻልንም ነበር። አሁን እኮ 3 አመት ብትሰሪ የሆነ ነገር ታደርጊያለሽ። ልዩነት አለው። ኮንትራት ቤትማ ጊዜ ማቃጠል አያስፈልግም። በነገራችን ላይ ደግሞ እንደድር ነው። አሁን እኛ ጋር መጥተው በቃ 6 አመት ሰርተው ቤት ሰርተው ምናምን ይመጣሉ። ከኛ በኋላ የዛንኛ ጋር ደግሞ ጠፍተው ቶሎ ዙሮ መጥፋት ወሳኝ ነው። ጠፍተው መስራት ወሳኝ ነው። አሁን ላይ ግን እንዳጠፉ እግዚአብሔር ሲሆን ደግሞ ሪያጅ ስራ ካለ በእናታችሁ ፈልጉ። ስራ የቤቶች ቁጭ ብለው በጣም ደብሯቸዋል። ስራ የለም አሁን ላይ። ዝሮ ለሁሉም መድኃኒዓለም ስራውን ይክፈትለት። እናንተ ደግሞ እራሳችሁን እግዚአብሔርን አታጨናንቁ። እንዲህ ከሆነ እንዲህ እኛ ተጨቀናም በሽተኛ ሰው በሽተኛ ነው። ምን ያው በሽተኛ ሁሉም ሰው እዚህ ጤነኛ የለም። በነገራችሁ አታጨናንቁ። ማርያም ስሩ መስራት ባለባችሁ ከዛ በኋላ ሀገራችሁ ግቡ። ቦታ ካለቻችሁ ጥሩ በር ካላችሁ በእርግጥ የሁን ባለቤት ይሰራል ብዬ አላስብም። እንጀራ ቢያወራችሁ ሰርቪስ እንደው አቁሙበት። እግዚአብሔር እንደው የሚከራይ እንኳን ባትችሉ ሰርቪስ አቁሙ ባይነና ዞሮ አረብ ሀገር ያለ ሴት ራሷን በራሷን የምታስተዳድረው ምንም ጥያቄ የለውም። እዛም የሰው ሸክም አይደለንም፣ እዚህም መተን ከማንም ጥገኛ አይደለንም። በራሳችን ነው የምንቆመው። በራሳችሁ ለመቆም ሞክሩ። እዚህ መታችሁ እንዴት መቆም እንዳለባችሁ አስባችሁ ነው እንጂ ከሌ ይረዳኛል ከሌ ያደርግልኛል ብላችሁ አትስቡ ነው። እና ደግሞ ትዝ አለኝ 1 ብር አለኝ መጥቼ ጽድት ያለ ስራ ከፍታለሁ ምናምን ብላችኋል። 1 ብር በነገራችሁ ላይ 100 ብር ሆኗል። ምንም ነው የማያደርገው። ስራ እኮ አይከፍትም ይከፍታል። እንደዚህ ዝንጥ ያለ ምናምን አይከፍትም።
ግን ደግሞ አንድ ነጥብ ብቻ ሆና ቦታ ምናምን ቤት ከሌለሽ ቢያንስ ቦታ ግዢ ከባድ ይሆናል። ቦታ በነገራቸው ላይ በአመትም ሆነ በወርም ሆነ ምናምን እየወለደ ስለሚሄድ ብሩ እየበዛ ባንክ ላይ ከሆነ ስትመጣ አውጥተሽ ትጨርሻለሽ። እኛ ከመጣን በጣም ብር ነው 10,000 ብር ቤት ነው ወዲያው እንደመጣን እንዲህ ነበር ምናምን። እንግዲህ ቡናው ደርሷል። ቀዳሚ ቤተሰብ ቀጭ መርቅ እግዚአብሔር ይስጥሽ። የሚመርቅ ዜድም የማክሩ ላይ ያፍጣለች። ውድሻል ነገሮች ላይ ቆንጆ ነው የመጣው። ማርያም ምንም ልዩነት የለው ከሰው ጋር ጣፋጭ የማይወድ ሰው አለ። ውድር ነው እያለች ነው እንግዲህ እና ቤተሰብ ይሄን ይመስላል። ሰላማችሁ ይብዛልን። ቡና እየጠጣን ነው አሁን። እኔ ቡና ላይ ነው እስከሰው ማለት ነው እየደፋሁት ነው እንግዲህ ቡናውን የሚቅመሱት ጊዜ ነው። በርናባስ እየረበሸን ነው እንግዲህ ምንም ማድረግ አልቻልንም። ሰላማችሁ ይብዛ እህቶቼ። ወይኔ የወረሰቸው ለኔ አልቀዳሁም እና ይሄን ይመስላል የዛሬ ውሏችን በእኔ ቤት ነበረ። ነገ ደግሞ በሌላ ቪዲዮ ጠብቁን። ቆቆሪ እንሄዳለን እናሳያችኋለን። በነገራቸው ጌማቱ በእኔ ቤት ይሰራል ተብሎ ቆያ ይሰራል። አሁን በእሷ ቤት ደግሞ ሌላ ነገር ነው የምንሰራው። በቃ ይሄ ተበላ እዚህ አይደለም